السلام عليكم ورحمة الله وبركاته እንዴት ናችሁ የጀማዓ አልহামዱሊላህ ረብል ዓለሚን እንግዲህ በጣም ደስ ብሎኛል እንኳን ደስ አላችሁ ደስ የሚለው ደስ ይለዋል ኢንሻአላህ ደስታዬ ወደር የለው ወላሂ ነው የምላችሁ ወላሂ አልহামዱሊላህ እንግዲህ በጣም መሞዳት ይመሳሳላት ታናሽ እህቴ ሶስተኛ ታናሽ ምህረት አሁን እንግዲህ መርያም ተብላለች በሻዳ ወደ ቀጥተኛው መንገድ ወደ እስልምና መጣለች ወላሂ ለ3 አመታት ከሰለምኩ ጊዜ ጀምሮ ከቤተሰቤም ከዘሬም ካለውበት አካባቢ ቂያ እኔ ብቸኛ ሙስሊም ነበርኩ ወላሂ እንጃ ደስታው ወደት ነው አላቀም ለሊቴ እንዴት ነበር ብላችሁ አታምኑ እና አልহামዱሊላህ ረብል ዓለሚን ቀሪዎችንም አላ ወደ ትክክለኛው ወደ ነቢያት እምነት በቃ አንድ አላህ Subhanahu Wa Ta'ala ወደ መገዛት ወደ እስልምና ይማቸው ዱአ አርጉልኝ እና አላህ ምናልባት በቃ አላህ እኔንም ሰበብ ያድርጎ ሊሆን ይችላል እሷንም ወዶ ፈቅዶ ዲነት እስላም ነው ፍቋታል መጨረሻውን አላህ ያሳምራል የሁላችንንም አላህ ካቲማ ያሳምርልን 2026 በቃ በኒካ ከተደመምኩ በኋላ በትዳር ከተሰተርኩ በኋላ እሱ ደስታ ሳልጨርሰው እንግዲህ በወሬ ደግሞ አሁን ትልቅ ደስታ እህቴ ወደ እስልምና ጭራሽ አይገናኙም ትዳሩ ይቀር እንደው ጭራሽ አይገናኙም ወላሂ ማለቴ አንዳንዴ ታቀላችሁ አገር ስትሄዱ በብዙ ነገር ሞት ነገር ሁላችንም ሟችሽ ነን ስንሞት ግን አላህ ይርሐሙ አለ ማለት ያኔ ሰደቃ ለማድረግ ለሞቱ ቤተሰቦች ዱአ ለነዛ ቤተሰብ አለ ማድረግ ህመሙ ወላሂ የማይቋቋም በጣም ከባድ ነው አሁንም እናቴንም አባቴንም ቀሪ ቤተሰቦቼን በአጠቃላይ ክል በኒ አደም እንሳን አላህ ቀጥተኛው መንገድ ይምራቸው እኛንም ካቲማችንን ያሳምርልን አላህ ያጽናል እና በጣም ደስ ብሎኛል እንግዲህ እየደወላችሁ ከማታ ጀምሮ ደስታችሁን ለገለጻችሁ ሁሉ ሹክራን በጣም ነው ከልቤ ማመሰግናችሁ እንግዲህ እስልምና በገንዘብ ተገዝቶ አይደለም ሰውን ብላ አይደለም ወላሂ ውስጡ ስትገባ የእስልምና ፍቅሩ ጥልቀቱ እስልምና ምንነቱ ስትገባ ያ ሁሉ ጊዜያት ያባንከከው ያማል እኔ ለሌላ ለየትኛውም እምነት ጥላቻ የለኝም ሁሉንም አከብራለሁ ቤተሰቦቼ እየኖሩበት ያለ እምነት ነው ነገር ግን የራሴ እምነት የራሴ ነው አልደራደርበትም ወላሂ ላዚም አስረግጬ ነግሬያታለሁ ሻዳ ስትይ ምናልባት እንዲህ ተገፍተሽ እሳት ላይ ዱንያ ላይ ማለት እሳት ላይ ስለታማ ነገር ላይ ልትጣይ ትችላለሽ ነገር ግን አንድ አላህ ብለሽ እስከሆነ ድረስ ላ ኢላሃ ኢላላህ እስካልሽ ድረስ ይታለፋል ብዙንም አልፌ እስካሁን መጥቻለሁ እሷም ደግሞ በጣም ጠንካራ እንደምትሆን በአላህ ተስፋ አለኝ ምክንያቱም ያለፉ ነቢያቶች በምን አይነት እሳት ተፈትነው በምን አይነት ነገር ለዚህ እንደደረሱ እናውቃለን እና አላህ ካቲማዋን እንዲያሳምርላት ለሁላችንም እንዲያሳምርልን ዱአ አርጉልን ትላንትና እንግዲህ በቀን 4 2026 ሁለተኛ ወር ላይ ወደ እስልምና ተቀላቅላለች ሁላችንም አመሰግናችኋለሁ ደስ ብሎኝ ነው እሺ ዱአችሁ ስለሆነ ነው እንግዲህ ደቂቃው አለፈ እስልምና እንዴ ያስደስታል ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ ውድና በርቅ ድንቅ የሆናችሁ የገሬ ልጆች ወገን ዘመዶቼ እንዴናችሁ ደህና ናችሁ ቪዲዮን በላይክ በሼር በሰብስክራይብ ጀምሮ አዳዲስ መረጃዎች አምለቀቁባት ነው ቻናሉ ማለት ነው በምስሉ የምታያቸው እህታሞች ሰለምቴ ሙስሊሞች ናቸው በመጀመሪያ ደረጃ እቺኛዋ ናት ታላቅ እሷ ናት እስልምናን ያዘች ዱአ አደረገች ከዱአ በኋላ ኢማን ከገባት በኋላ እስልምና ከገባት በኋላ ተዘወጀች በቀደም ነው ደስታዋን ያያየነው ለሰማነው ከዛ ወረምሳን ቆመች ኢህታየዋ ሰለመች እስልምናን ያዘች ታናሿ ጠይሟ ማለት ነው ሶስተኛ እንደሰማችሁት ቪዲዮ ማለት ነው ለእናንተ መደጋገም አያስፈልግም እና ቪዲዮውን እንዳያችሁት
ታናሽ ሶስተኛ ታናሽ እህቴ ናት አለች። እስልምናን ያዘች ብላ በቃ በጣም ደስተኛ ናት። ያለቀሰች ነበር። የደስታ ማለት ነው። የያዘን ለቅሶ ሳይሆን የደስታ ለቅሶ። ይሄ ልጅ በጣም ደስ ስላላት በቃ ወደ እስልምና ስለተቀላቀለች ከቤተሰቦቿ እና ለቤተሰቦችም ዱዓ አድርጉ። እናንተም አላህ ቀጥተኛው መስመር ቀጥተኛውን መንገድ ይምራችሁ ብላ ለክርስቲያን እህቶቻችን ዱዓ አድርጋለች። ቤተሰቦችንም እናት አባቶችንም አላህ ሂዳያውን እንዲሰጣቸው ዱዓ አድርጉልኝ። እህቴን ለእህቴም ሂዳያ እንደሰጣት ቤተሰቦችን ሂዳያ ያስጣቸው። እስልምናን እንዲይዙልኝ ምኞቴ ነው፣ ተስፋዬ ነው። በጣም ጓጓለሁ። እነሱንም አላህ ወደ እኔ ያምጣቸው ብላ ዱዓ ጸሎት ያደረገች ነበረች እህታችን ማለት ነው። በቀደሙ ኒካ ያሰረችው ዱባይ ላይ የተጋቡት ማለት ነውና እንደውም አብዛኛው ሰዎች አረብ ነው እንዳገባሽ አረብ ነው እንዳገባሽ እያሏት ነበር በኮሜንት። አረብ አይደለም ሀበሻ ነው ብላ መልስ መልሳለች። አረቦች ያው አባት ስለሌለኝ ተወክሎ ነው ኒካ ያሰራልኝ ብላ መልስ መልሳለች እና በጣም ደስ ብሎኛል እኔ። ምክንያቱም እስላም ሲበዛ በጣም ደስ ይላል። እስላም ሲባዛ ማለት ነው። እና እናንተ እንዴት አያችሁት? እሷ በጣም ደስተኛ ሆና እያለቀሰች ነበረና በጣም ደስ የሚል ነው ማለት ነውና ሁላችሁም አላህ ሁላችንም ቤተሰቦቻችን ክርስቲያን የሆኑ አላህ ወደ ቀጥተኛው መስመር ቀጥተኛው መንገድ ይምራቸው ማለት ነውና ማለት እሷ በደንብ በክርስትና ስላደገች ክርስትና ደግሞ ያኔ ምን አይነት እንደሆነ እሷ ታውቃለች። እንግዲህ ክርስትናን አይታ ጥላ አንዳንድ ሰዎች ማለት ነው ከክርስትና ወደ እስልምና ሲመጡ ወንድ ፍለጋ ነው ይላሉ። እኔ እንጃ እስላም ወደ ክርስትና የሄደ ብዙም ያለ አይመስለኝም። ሀቢባ ናት ሄደችው። ሀቢባም አንዴ በስማም ትላለች፣ አንድ ደግሞ ብስሚላ ትላለች። እና እንደዛ ላችኋለሁኝ። ብዙም ሙስሊም እኔ ወደ ክርስትና የሄደ ያለ አይመስለኝም። አይቼማ አላቅም። አዎ በዘመዶቻችን 2 ናቸው። አንዲቱ ተመለሰች ወደ እስልምና፣ አንዲቱ እዛው ጣልቃለች እና ለነሱም አላህ ሂዳያ ያስጣቸው። አላህ ደግሞ ይምራቸው ወደ ቀጥተኛው መስመር ወደ ቀጥተኛው መንገድ። ተማሩት፣ መጀመሪያ ትምህርት ያዙ። ወደ እስልምና ለመምጣት በደንብ ቁርአኑን አጥኑ፣ መጽሐፉን በደንብ ጭንቅላታችሁ ሴፍ ያደርግ ማለት ነው። ከዛ ደግሞ እንደነዚህ ልጆች እስልምናን ትቀላቀላላችሁ። በጣም ደስ ብሎኛል። ቪዲዮን እንዳያችሁት ነው። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ደህና ነው። በቀጣይ ቪዲዮ እስከምንመጣ ሰላም አለይኩም።